ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ በሰዓቱ ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያል በዛሬው ዕለት ከአማራ ክልልና በትግራይ ክልል አካባቢዎች ያገኘናቸውን አዳዲስ ወቅታዊ መረጃዎችን ወደ እናንተ አድማጭ ተመልካቾቻችን የምናደርስ ይሆናል። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህ ፕሮግራም ሁሌም ሲጫን ወደ እናንተ እንዲደርስ ያግዛቸዋል። የደወል ምልክቱን ተጫኑ። በነፃ በሐሳብ ኮሜንት መስጫ ቦታው ደግሞ ሐሳብና አስተያየታችሁን ስለ ፕሮግራማችን ያላችሁን ይዘቱን አስመልክቶ የምትሰጡን ይህ ቢሻሻል፣ ይህ ቢቀነስ፣ ይህ ቢጨመር የምትሉንን አዳዲስ መረጃዎችም ካሏችሁ መረጃዎቻችሁን እንድታደርሱን እያልን ወደ ወቅቱ መረጃ ልውሰዳችሁ። የመጀመሪያ ያደረኩት ያው መግቢያው ላይ እንዳያችሁት የቲፒኤፍን ጉዳይ ይሆናል። እንግዲህ ቲፒኤፍ እንደምታውቁት የትግራይ ሰራዊት ማለት ነው። የትግራይ ሰራዊት የቲዲኤፍ ማለትም የህዋትን ሰራዊት ያው ቲፒኤፍ እንደምታውቁት ሰላም ወዶ ሰላም ፈልጎ በተለይ ለትግራይ ህዝብ ከዚህ በኋላ ጦርነት አያስፈልገውም፣ በፕሪቶሪያው ስምምነት መንግስት ከፈታልን እኛ ለዚያ ተግባራዊ መሆን አለብን በሚል ከወንበዴው ቡድን መገንጠሉ ይታወቃል። ነገር ግን እንደምታውቁት ሽማግሌዎቹ የህዋት ሰዎች ግን እስካሁን ድረስ ጦርነትን በግራም በቀኝም ሲፈልጉ ደግሞ ሻዕቢያን አዝለው ሲፈልጉ ጽንፈኛውን አዝለው ብቻ በተለያዩ መልኩ ወደ ግጭት መግባታቸው ይታወቃል። ግጭቱን ከገቡ በኋላ ባለፈው ሳምንት ያቀረብኩላችሁ ፕሮግራም ነበረ ምልከታዬን። እኒህ ሰዎች ነገ የሆነ ነገር ሲሆን የድሮን ያለህ እንደሚሉ ግልጽ ነው አስቀምጠን ነበር። ያው እንግዲህ እንዳልነው ነው የሆነው። ሰሞኑን አይታችኋል። ያው ለአፍሪካ ህብረት ያቀረበውን የሰላም ጥሪ ተቀብያለሁ የሚል ያለምንም ማቅማማት እንግዲህ ታውቃላችሁ። ከዚህ በፊት የ2013ቱን የ2014ቱን ከማን ጋር ነው የምንደራደረው፣ አካልህን አድን ነፍስህን አድን እያሉ በእብሪት የተወጠሩበት ጊዜ ነበረ። አሁን ግን እንግዲህ አፍሪካ ህብረት ያቀረበውን የሰላም ሐሳብ ከአንዳንድ በመቀበል ጦርነቱን እንደተሸነፉ በግልጽ ያሳዩበት ሁኔታ ነው ያለው። ይህ በእንዲህ እንዳለ ግን ቲፒኤፍ እና ያው ራሳቸው ቲዲኤፎቹ ሂደው ገጥመዋቸው ስለነበረ ገጠሟቸው። ይህም እንግዲህ ከጥቅምት 22 ጀምሮ በዚህ በራያ በኩል ባለው በተለይ እንግዲህ አላማጣና ሌሎች ኮረምን ከያዙ በኋላ ያደረጉት ምንድን ነው? ወደ ቲፒኤፎች ሰራዊት ማዝመት ነው። እንግዲህ ወደ ቲፒኤፎች ሰራዊት ሲያዘምቱ የከባድ መሳሪያ የተለያዩ መሳሪያዎችን ተጠቅመዋል። በዚህም አርሚያ 43 እና አርሚያ 44 ተሳታፊ ነበሩ። ነገር ግን ያው እንደጠበቁት ያልሆነው ምንድን ነው? ይህ እስራ አቢ ወይም ጎንካ የሚባለው አካባቢ ላይ የህዋት መድፎች ነበሩ። በተለይ የወደሙባቸው መድፎች 3 መድፍ፣ አንድ ዙ 23 ጥበቃ ሲያደርግ የነበረ 220 ሞርተሮች እንዲሁም ደግሞ በዛው በቦታው ላይ የነበሩ 25ቱ ቆስለው በባህር ጽና በዚህ ዋጅራት አካባቢ ነው። መልካም እና ይኸው ባህር ጸባ የጤና ጣቢያ ላይ ነው። እዛው አካባቢ ነበረ መድፋቸው የነበረው። እንግዲህ ባህር ጸባ በሚባል ቦታ ላይ ከፍተኛ የሆነ ምት ደርሶባቸው ይሄ ዋጅራት አካባቢ ነው እንግዲህ በክፉ ሁኔታ የተመቱት እና ይሄ እስራ አቢ ጎንካ የሚባለው አካባቢ ላይ የነበራቸው እነሱ የቲዲኤፍ ክምችት በቲፒኤፍ ተበትኖ በኋላ የሆነው ምንድን ነው? እንግዲህ ያዙ እዚህ ጋር 3 መድፍ፣ አንድ ዙ 23፣ 220 ሞርተሮች እና ከዛ በላይ በርካታ ሰራዊት ተመቶባቸዋል። እንግዲህ ይሄ ከሆነ በኋላ በነገራችን ላይ አልተቋቋሟቸውም። ምንድን ነው የሆነው? የአካባቢ ማህበረሰብና በተለያየ እንትን ደብቁን እያሉ ልክ የቲፒኤፍ ሰራዊት በደረሰባቸው ሰዓት ደብቁን እያሉ እየሸሹ ህዝብን እየተመሳሰሉ ያመለጡበት ሁኔታ ነው ያለው። እንደውም እንደ መረጃዬ ከሆነ እኛ ሁሉንም ነገር እናውቃለን። ያው የጋራ እንትን ስለሆነ እኛ መግደል አንፈልግም
እሺ ብለው ቢመጡልን ወደ ሰላም ቢመጡ ወደኛ ኃይል ቢቀላቀሉ ትግራይ ክልልም ሰላም ይሆናል የሚል ነው የሰጠኝ። ሌላው የረሳውባችሁ 2 ሬዲዮ፣ 1 ብሬን፣ በርካታ ተተኳሽ ጥይቶችን መማረክ ችለዋል። ከዛ ውጭ ደግሞ በሌላ አቅጣጫ በኩል ደግሞ እንግዲህ በአዲጉደም በኩል ያለው ኃይል በደንብ የተንቀሳቀሰ ሲሆን የከባድ መሳሪያ ሐውልቲ ራያ አካባቢ ነው። ይሄ ዞባ ራያ ዘቦ የሚባለው አካባቢ ሐውልቲ ከሚባለው አካባቢ ላይ በመሆን የከባድ መሳሪያ እየተኮሰ ነበር ወደ ቲፒኤፎች ማለት ነው። እነሱ ግን መልስ ሳይሆን ሲሰጡ የነበረው አሁንም ይህን ከባድ መሳሪያ እንዴት አድርገው መያዝ እንዳለባቸው፣ እንዴት አድርገው እጃቸው ማስገባት እንዳለባቸው ያው ቦታውን ስለሚያውቁት በደንብ የቆረጣ ስልት ነው እየተጠቀሙ የነበረው። ይህንን መረጃዎችን እየሰጠኝ የተኩስ ድምፅ ሰማ ነበር። የከባድ መሳሪያ እንግዲህ በቅርበት እንዳሉ ነው የሚያመለክተው። በአጠቃላይ ግን በአርሚ 43ም በአርሚ 44ም በአርሚ 24ም የመጣው አካል ተበትኖባቸው ከእንደገና አብዛኛው እየፈረሰባቸው ስለሆነ እዚህ ጋር ያዙ በደንብ አድርጋችሁ፣ አብዛኛው ሰራዊታቸው እየፈረሰባቸው ስለሆነ የምዕራብ ትግራይ የሚሉትን ወደዚህ በማምጣት እንዲህ በመበወዝና ከዛው ከክፍላቸው እንኳ ራሱ የማይተዋወቁ አሁን ለመጠባበቅም አብሮ ለመሞትም አብሮ ለማምለጥም እንዳይችሉ በማድረግ ግርታ እንዲፈጠር ያደረጋቸው አንዱ ሰራዊቱን ስላላመኑት ፈልሶ ወደ ቲፒኤፍ ይገባብናል የሚል ከፍተኛ ስጋት ስላላቸው የመበወዝ እና የመጠርነፍ ነገር አለ። ኬላዎችን ባለመተማመናቸው ምክንያት በተለያዩ በ5 ኪሎ ሜትር እና በቅርብ ርቀት ኬላዎችን አበጅተዋል። ነገር ግን እንደዛም ብሎ መፍረሱን አልተቋቋሙትም፣ እየፈረሰባቸው ነው ያለው። እንግዲህ አዲጉደም አካባቢ ያለው በዋጅራት በኩል ያለው ነገር ይህን ይመስላል። በወልቃይት በኩል ያለው ደግሞ ሌላ መረጃ ነው። ወደዛ ወስዳቸዋለሁ። በቀጣይነት የማቀርብላችሁ እንግዲህ የወልቃይት ሰቲት ሁመራ ዞን በዛሬው ዕለት በተለያዩ አካባቢዎች ማለትም በዞኑ በሚገኙ 4ቱም ወረዳ አስተዳደሮች እንዲሁም በ5ቱ የከተማ አስተዳደሮች የህወሓት የዳግም ወረራን የጦርነትን በመቃወም ህዝባዊ ተቃውሞ ሰልፍ ተደርጓል። ህዝቡ የተቃወመው ያው ጦርነትን ነው። ጦርነት ይቁም፣ እኛ ልማትን ነው የምንፈልገው የሚል ነው። እንግዲህ ከየትግራይ ህዝብ ጋር ትላንትም ዛሬም ነገም ግጭት የለንም የሚል ነው። ትላንትም የለንም፣ ዛሬም የለንም፣ ነገም አይኖረንም የሚል የሰልፈኞቹ መልእክት ነው። ከዛ በተረፈ ያው እምቢ ለዳግም ባርነት የሚል ከፍተኛ ድምፆች የተሰማበት ተቃውሞ ሰልፍን የተደረገው በወልቃይት በተለይ ዋና ከተማዋን የወልቃይት ጸገዴ ዋና ከተማ እንደሚታወቀው ሁመራ ነው። ሁመራን ጨምሮ ማይካድራ፣ ዳንሻ፣ ቤት ሞሎ፣ በቆራሪት ከተማ በእነዚህ ከተሞች ከፍተኛ ህዝብ የታየበት ከፍተኛ ተቃውሞ የታየበት ሰልፍ ተካሂዷል። እንግዲህ ከሰሞኑ እንደምታውቁት የዚሁ የጽንፈኛ የህወሓት ቡድንና የሻዕቢያ ቡድን በተከዜ በኩል ሲንቀሳቀስ የነበረ ነው። እንደምታውቁትም ደግሞ ከዚህ በፊት አሁን ይሄ ግጭት ስለመጣ ሳይሆን ከዚህ በፊት ደጋግመን ስንላችሁ እንደነበረው አርሚ 70 በተለይ ይሄ ከሳምሪ ጋር በተለይ ማይካድራ ጋር የሚገናኘው ጨፍጫፊ ቡድን ያለው በሱዳን በኩል ነው። ያው ሱዳን ላይ ያለው ግጭት ለዚህ ቡድን ስለጠቀመው እዛ በራሱ እዛ ተቀምጦ ነገር ግን ለወልቃይትና እዛ አካባቢ ላለው አካል ከፍተኛ ስጋት እየፈጠረ ያለ ከፍተኛ ሽብር እየፈጠረ ያለ ቡድን እንደሆነ ከዚህ በፊት ደጋግመን ስንናገር ነበረ። አሁንም ከጽንፈኛው ቡድን ጋር በተለይ ይሄ ራሱን አፋብን ብሎ ከሚጠራው ቡድን ጋር በጋራ በመሆን በአካባቢው ከፍተኛ እንቅስቃሴ እንደሚያደርግ ይታወቃል እና ዛሬ የመጣ ሳይሆን ሰሞኑንም የነበረ ነው። በጸለምት በኩል በተለይ በምስራቅ ጸለምት በኩል በትላንትናው ዕለት በተደረገ ሙከራ የሻዕቢያ ሰራዊትም የህወሓት ታጣቂም ተማርከዋል። ከ25 በላይ ታጣቂዎች ተማርከዋል። የሻዕቢያ የኤርትራ ወታደሮች ማለት ነው። ሌላ በአካባቢ ላይ ከፍተኛ የሆነ ወታደራዊ ኪሳራ ህወሓት በመቼም በታሪኳ አይታው የማታውቀውን ከፍተኛ የሆነ ወታደራዊ ኪሳራ፣ ስነ ልቦናዊ ኪሳራ ደርሶባቸዋል። ይሄ ምንም የሚያስተባብሉት አይደለም። የተጠጓቸውም ራሱ ወዴት እንሂድ ብለው በቃ እኔ ቅድም አሁን ሲነግረኝ ነበር እዛው ከወልቃይት ያወራውን ነበርና በምንም ሁኔታ
ይህንን ሽንፈት ይህንን ሞት ማስተባበልና እንትን ማለት አይችሉም፣ መዳን አይችሉም። በቃ ከፍተኛ የሆነ ወታደራዊ ስነልቦናዊ ኪሳራን የደረሰባቸው በዚህ በጸለምት በኩል ገብተው እንግዲህ እንደለመዱት ያው ተከዜን ተሻግረን መንገዱ ቀና ይሆናል ብለው አስበውት ነበር የመጡት። ነገር ግን እንዳሰቡት ሳይሆን ቀርቷን ማለት ነው። በአጠቃላይ ግን ይሄው በቃ በዛው በዚህ በወልቃይት በኩል ያለውን ነገር ልንገራችሁ ብዬ ነው እንጂ በርካታ ነገሮች አሉ። ከወደ ሱዳንም ያለ እንቅስቃሴ አለ፣ ከወደ ወልቃይትም ከዚህ ከተከዜ በኩል ያለ እንቅስቃሴ ነበረ። በጀግና ኢትዮጵያ መከላከያ ሰራዊት በተከዜ ዘብ እንዲሁም በአካባቢው አጠቃላይ ጥምር ጦር ተመክቶ ተመልሷል ማለት ነው። ተመልሷን ብቻ ሳይሆን ተደምስሷል። እዚህ ጋር መበተን የሚባል አለ። በሰራዊት ቋንቋ መበተን ነው። መደምሰስ መጥረግ የሚባል አለ። መደምሰስ ግን መደምሰስ ነው። በቃ ተደምስሰዋል። አንሰራርተን እንመጣለን ካሉ ያዩ እንደለመዱት ይቀምሳሉ። በአጠቃላይ በዚህ አካባቢ በተደረገ ወታደራዊ ቅንጅት እጅግ ያማረ ነበር። በተለይ የአየር ላይ የበላይነሽ አመዴ ጥቃት ሻቢያዎችም ሊቋቋሙት አልቻሉም፣ ህዋቶችም ሊቋቋሙት አልቻሉም። እና እንደውም አቶ ታደሰ ወረደ ከሰሞኑ ተዋንችልም ሻቢያዎች የማያዱንንም ብየው ነግሬው ነበር የሚለው ከዚህ የተነሳ ነውና ማይጸብሪ ላይ እጅግ እምሽክ ድቅቅ ብለው እንግዲህ ለወሬ ነጋሪ የቀሩት ብቻ እንጂ እዚያው ቦታ ላይ ያሉት ተቅመው ቀርተዋል። በተረፈ በየቁጥቋጦው ከድሮን ለማምለጥ በየገደሉ እየተንኮታኮቱ ነው የጠፉት። አንድም ፊት ለፊት ቆሞ መዋጋት የሚችል የመዋጋት አቅም የነበረው ኃይል አልነበረም። በአጠቃላይ በዚህ በጸለምት አካባቢ የነበረው ነገር ይሄ ነው። ሌላው ሰልፉ ምንን ያመለክታን ካልነ ሰሞኑን ጸለምት ላይ አይታችኋል። አሁን ደግሞ አጠቃላይ ወልቃይት ጠገዴ ሰቲት ሁመራ ዞን በሚገኙ 4 ወረዳዎችና 5 የከተማ አስተዳደሮች በሁሉም ህዝባዊ ተቃውሞ ሰልፍ ህዝባዊ ንቅናቄ ተፈጥሯል። የህዝባዊ ንቅናቄ ምንድን ነው? ትልቁ መልእክት እኛ ከትግራይ ህዝብ ጋር ጸብ የለንም፣ ትላንትም የለንም፣ ዛሬም የለንም፣ ነገም አይኖረንም የሚል ጠንካራ መልእክት የተላለፈበት የዚህ የህዋት ፍላጎት ኢትዮጵያን ታላቋን ኢትዮጵያን በማፍረስ በፈረሰችዋ ኢትዮጵያ የትግራይ ሪፐብሊክን እመሰርታለሁ የሚል ቀቢጸ ተስፋ የያዘ ቡድን ነው። ለኢትዮጵያም አይጠቅም፣ ለማንም አይጠቅምም። ስለዚህ ከጀግና ኢትዮጵያ መከላከያ ሰራዊታችን ጎን ተሰልፈን ይህንን ጸባጫሪና በቀቢጸ ተስፋ የሚንቀሳቀስ የሽማግሌዎችን ቡድን እንታገላለን የሚል ነው። ከዛ ውጭ ግን እኛ ሰላም አንፈልግም፣ እረፉልን፣ በሰላም በሚሆን ነገር አለን። በተፈናቃዮች ጉዳይ ምንም የምናመነታው ነገር የለም። የሄዱ ተፈናቃዮች ተመልሰው መምጣት ይችላሉ፣ መብታቸው ነው። ትላንትም አልተጣላናቸውም፣ ዛሬም አንጣላቸውም የሚል ህዝባዊ መተማመኛ ነው። ይሄ ከፖለቲከኞች አይደለ፣ ከምን አይደለ፣ ከህዝብ ነው ይሄ መልእክት እየተላለፈ ያለውና በዚህም ሰልፍ ላይ እንግዲህ እነ ኮሎኔል ደመቀ ዘውዱም ተገኝተው ህዝባዊ ያለ ህዝቡ ለተሰለፈው ህዝብ መልእክት አስተላልፈዋል። በአጠቃላይ ግን በሰቲት ሁመራ በወልቃይት ሰቲት ሁመራ የተደረገው ህዝባዊ ሰልፍ በአማረና በደመቀ ሁኔታ ተጠናቋል። እንግዲህ አስፈላጊውን ግቡን መቷን ብለን የምናምንበት ሰልፍ ነው። በአጠቃላይ ግን እንዲህ በሰላም ሲገለጽ ከጦርነት ከእልቂት ምን ያስኬዳል? በሰላም በሰልፍ ሐሳብን መግለጽ ይቻላል እና ይሄ እጅግ ይበል የሚያሰኝ ነው። እንግዲህ በወልቃይት ጠገዴ ሰቲት ሁመራ የተደረገው ህዝባዊ ሰልፍ በአማረ ሁኔታ ተጠናቋል። አመሰግናለሁ። በቀጣይነት የምወስዳቸው እንግዲህ በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ አካባቢ የተደራጀ ኃይል አለ። የህዝባዊ ኃይል ማን ነው? የወሎ ባለሽርጡ ይባላል። የወሎ ባለሽርጡን ደግሞ የሚመሩት በሰሜኑ ጦርነት ኮከብ የነበሩት ጄኔራል ሐሰን ከረሙ ናቸው። ጄኔራል ሐሰን ከረሙ እንደምታውቁት ያው እንግዲህ በትልቅ ሰውነታቸው በሰሜኑ ጦርነት ራሳቸውና አካባቢያቸውን ከወራሪው ቡድን የተከላከሉበትና በርካታ ወጣቶችን አደራጅተው ወደ ጦር ግንባር በማስገባት አካባቢያቸውን ሳያስደፍሩ የቆዩ ናቸው። አሁን ደግሞ ጁንታ ከመጣች ጁንታና ይሄ የአማራ ጽንፈኛ ቡድን አብሮ እየተንቀሳቀሰ ስለሆነ ይሄ ቡድን አገር አጥፊ ነው በማለት ከዚህ በፊትም ቡድኑን ባለመቀላቀላቸው ይታወቃል። አሁን የወሎ ባለሽርጥ ኃይል መስርተው እየተንቀሳቀሱ ይገኛሉ። ከቡድኑ የጦር መሪ አብዱ ንጋቱ ጋር ያደረግነው የስልክ ቆይታ አለ። ወደ እሱ ነው የምወስዳችሁ። ወንድማችን እስኪ ራስክን አስተዋውቅ አብዱ።
እሺ አብዱንጋቲ ማን ባለውኝ እኔ ያለው ሁኔታ ዙሮ ማለት ነው። እሺ ንገረን። አሁን እኛ የምንደራጅበትና እየተዘጋጀንበት ያለው ነገር ለማንም ግልጽ ነው፣ የታወቀ ነው። ስለዚህ በሰሜኑ ጦርነት አንስቶ አሁን ድረስ ትጥቃችን አልተፈታም። በትጥቅ ላይ ነው ያለ ነው፣ በትግል ላይ ነው፣ ግንባር ላይ ነው ያለ ነው። አሁንም ወራሪው ቡድን በእኛ ጽንፈኞች ታዝሎ ወደ አካባቢያችን ወረራ እየመጣ ስለነበር ዝግጅትን ስላወቅ ነው ቀድመን መረጃው ስለነበረን እሺ አሁን ደግሞ የአማራ ሕዝብ እንዳይጎዳ አካባቢያችን አሁንም እንዳይዘረፍ እንዳይገደል የሚል የቀድሞ ዝግጅት እየተዘጋጀ ነው። አሁን መልካም። እስኪ አሁን ምን አይነት ቡድን ነው የመሰረታችሁት? ምን አይነት ኃይል ነው የመሰረት ነው? አሁን ሰዶማ እንደ ሰዶማ የወሎ ባለሽርጡ ብለን ነው አሁን ያዘጋጀ ነው ማለት ነው። ያሰለጠን አስመርቀናል። አሁን መልካም። እስኪ የቡድኑ መሪ ማን ናቸው? የቡድኑ መሪ ተጠሪው ጀነራል ሐሰን ከረሙ ነው። ጀነራል ሐሰን ከረሙ። እሺ እስኪ አሁን እንዴት ነው ከአካባቢው ጋር ከራያስ ጋር ከሁሉስ ጋር የምትናበቡት እንዴት ነው? እኛ ትስስራለን። እዚህ ከሰዶማ ወረባቦ ጋር ትስስራለን። የተቀናጀን ነው የምንሰራው። ከዚህ እስከ ራያ ቅንጅት አለን ወርቄዎች ጋራ በየደቂቃው በየኮሽታው እነሱ ላይ ግጭት ሲደርስ ፈጥነን እንደርስላቸዋል። እኛ ላይ ግጭት ሲደርስ ፈጥነው ይደርሱልናል። ከዛ ሀሳባችን አንድ ነው፣ ህዝባችንን እናድን ነው። ሌላ ምንም ፍላጎት አላማ የለንም። እንደው እስኪ አሁን ምን ያክል ነው የጥላት እንቅስቃሴ? የጥላት እንቅስቃሴ ዙሮ ያው ትዴፍ ወደ አለማጣ ገብቶ ከ300 ሰው በላይ እገታ አድርጓል። አሁን ጽንፈኛው ጋራ ማለት ነው። የጽንፈኛው ኃይል በምሬ የሚመራው እሱ በመሆን አካባቢ የተንቀሳቀሰ ይገኛል። የእሱ ተከታዮች በሙሉ ደግሞ ኮረም ላይ ነው ክምችት ያለው ማለት ነው። እንደው እስኪ አሁን እንግዲህ የሰሜኑ ጦርነት በአካባቢያችን ላይ ያደረሰው ውድመት ይታወቃል። እንደው አሁን የነምሬ ከዛ ቡድን ጋር መሆን እንደው ምን ፈጠረባችሁ? ህዝቡ ነው እንጂ አሁን ብዥታ የፈጠረበት ለማያውቀው ነው እንጂ እኛ ጋር እኮ እናውቀዋል ችግሩን። አንድም ያልሆንበት ምክንያት ለአማራ ህዝብ ነው ሲሉና አይ አይደለም ኖ ለአማራ ህዝብ ሳይሆን ለራሳችሁ ፍላጎት ነው ብለን ነው እኛ ገለልተኛ ሆነን ከመንግስት ጎን ይሆን ነው ማለት ነው። ድሮም ይታወቃል። ቤንዚን ያቀብላል፣ የፋኖ ሚሊተሪ ያቀብላል፣ ተተኳሽ ያቀብላል፣ ብር ያቀብላል። ይሄ እኛ ስለምናውቀው ነው መከላከያን ከጀርባ አንወጋም ብለን እስካሁን አካባቢያችንን ሳናስደፍር የተቀመጥ ነው ማለት ነው። ቀጥል እና ህዝቡ እየታየው ነው። አሁን እያንዳንዱ ሰው ብጠይቀው አሁን ጁንታን አዝለው እንደመጡ የአደባባይ ሀቅ ነው። በቃ እየታየ ነው። አሁን እኛ አይደለም ትግራይ ጋራ ሰይጣን ጋር እንሰራል እያሉ በሚዲያ እየገለጡ እኮ ነው። ህዝቡ ግን ነው እንዴ እኛ እኮ ይሄ አላወቅንም ነበር፣ ለአማራ ህዝብ ነበር የመሰለን፣ ዳሩ ጁንታ ናቸው ፋኖ አይደሉም እነዚህ ስሙን ነው እንጂ የተጠቀሙት እያሉ ህዝቡ እየከዳቸው እያንዳንዱ መረጃ እየሰጠነ ነው። የሚገርምህ አሁን እና ህዝቡ ጠቅላላ ከእናንተ ጎን ነን፣ አይዟችሁ በርቱ፣ በማንኛውም ጉዳይ ከጎናችሁ ነን፣ እናግዛችኋል፣ እንገባል፣ እንሰለጥናል፣ እንዋጋለን፣ አደራጁን እያለ ነው። በቃ ጫፍ እስከ ጫፍ አሁን ህዝቡ። በጣም ጥሩ። ያው ያለን ሰዓት ውስን ስለሆነ የመረጃ መስጫ ሰዓታችን ላይ ነው። ፕሮግራም በምንሰራ ሰዓት እዛው ከስፍራው መተን ፕሮግራም እንሰራለን። ለሰጠህን መረጃ አብዱ ንጋቱ በሐቅና ሳቅ ሚዲያ አድማጭ ተመልካች ስም አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ውድ የሐቅና ሳቅ ሚዲያ ቤተሰቦች እንደሰማችሁት ነው። አብዱ ንጋቱ ማለት የባለሽርጡ የወሎ ባለሽርጡ የሰላም አስከባሪ ኃይል ዋና ወታደራዊ አዛዥ ነው። እንግዲህ ቡድኑን በበላይነት የሚመሩት ጄኔራል ሐሰን ከረሙ መሆናቸው ታውቋል። ጄኔራል ሐሰን ከረሙ ይሄ ጽንፈኛ ቡድን ወደዚህ አላስፈላጊ መንገድ በገባበት ሰዓት የተሳሳተ መንገድ ነው የገባችሁት፣ መንግስትን ልንወጋ አይገባም ያልተባለውን እያላችሁ ትጥቅ ፍቱ ያልተባለውን እያላችሁ ህብረተሰቡ እንዲንገላታና ግጭቱ በአማራ ክልል በዚህ ልክ እንዲመጣ ያደረጋችሁት እናንተ ናችሁ በማለት የጽንፈኛውን ቡድን ባለመቀላቀልና እንደውም አንዳንድ ወቅት የማህበራዊ ሚዲያ ሰለባ ሲሆኑም ያየንበት ሁኔታ አለ። በአሁኑ ሰዓት ግን ጁንታ ከመጣች እንግዲህ የሰሜኑ ጦርነት አይነት እንቅስቃሴ ከመጣ እኔስ ምን ከቤት ያስቀመጠኝ በማለት እንግዲህ እነ አብዱን በመሪነት እነ አብዱ ንጋቱን ለመምራት ተዘጋጅተዋል ማለት ነው። በአጠቃላይ ግን የወሎ ባለሽርጡ በአሁኑ ሰዓት ከራያ ጀምሮ እስከ ወረባቦ ያለውን አካባቢ አካሎ ራሱን እና አካባቢውን ከሚመጣው ወራሪና ዘራፊ ቡድን ለመከላከል ራሱን እንዳዘጋጀ በወታደራዊ አዛዡ አብዱ ንጋቱ በኩል የሰማችሁትና ያዳመጣችሁት ነው። ወደ ሌሎች መረጃዎች ወስዳችኋለሁ።
መልካም በቀጣይነት የምወስዳችሁ እንግዲህ በአማራ ክልል የተከበሩ አበይት ህዝባዊና ሃይማኖታዊ በዓሎች ተከብረዋል። ከተከበሩት ህዝባዊና ሃይማኖታዊ በዓላት ለምሳሌ ከጥምቀት ጀምሮ ብናይ ይሄ አስተርእዮ የሚባለው በዓል ይሄ የጥር ወር ማለት ነው። ሰርግም አለ፣ ከእንደገና ሃይማኖታዊ በዓሎች አሉ፣ ህዝባዊ በዓላት አሉና ከነዚህ መካከል በልዩ ሁኔታ በተለይ አማራ ክልል ላይ በድምቀት የሚከበሩት ያው ከጥምቀት ብንጀምር ጥምቀት አለ፣ ገና አለ፣ እንዲሁም የአስተርእዮ ማርያም ክብረ በዓል ከዛም ደግሞ የአገው ፈረሰኞች 86ኛ ዓመት የተከበረበት በተለይ ደግሞ የአገው ፈረሰኞች በዘንድሮ ክብረ በዓል የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በርካታ የፌዴራልና የክልል ከፍተኛ አመራሮች የተገኙበት እንዲሁም ደግሞ በደቡብ ጎንደር አካባቢ በተለይ በመካነ ኢየሱስና በደብረ ታቦር አካባቢ የቅዱስ መርቆሪዎስ ዓመታዊ ክብረ በዓል ይከበራል። በዚህም ትልቅ የፈረስ ጉግስና ትልቅ የበዓል ውድድር ይደረጋል። ከተለያዩ ወረዳዎች መጥተው ትልቅ የፈረስ ትዕይንት የፈረስ ጉግስ የሚደረግበት ነው። በአጠቃላይ አማራ ክልል በዚህ ወቅት ሞቅ ደመቅ ብሎ ወራቱን እያሳለፈ ነው። ይሄ ጥር የሚባለው የአስተርእዮ ወቅት ያው አስተርእዮ መገለጥ ነው ብለናል ከዚህ በፊትም። ይሄ የመገለጥ ወቅት ለአማራ ክልል ሰላም ትልቁን መታያ የሆነበት ክብረ በዓል ነው። ከዚህ በፊት በዓላትን ላለማስከበር በርካታ የጸረ ሰላም ቡድን ይንቀሳቀስ ነበረ። ነገር ግን በዘንድሮ ሃይማኖታዊው ህዝባዊውን በዓላት ላይ ያለምንም የጸጥታ ችግር በድምቀት እየተከበረ ነው። በዛሬው ዕለት የመርቆሪዎስ በዓል በመካነ ኢየሱስና በደብረ ታቦር ከተሞች በልዩ ድምቀት በልዩ የበዓል ተሳታፊዎች በተለይ የደብረ ታቦሩ የክልሉ ማርሽ ባንድ እንዲሁም ደግሞ የክልሉ ከፍተኛ አመራሮች የተገኙበት በድምቀት እየተከበረ ያለ አሚኮም ከስፍራው በቀጥታ ስርጭት እያስተላለፈ ያለበት ሁኔታ ነው ያለው። በአጠቃላይ ሞቅ ደመቅ ያለ ሁኔታ ነው ያለው። በተያያዘ ያው እንግዲህ የክልሉን ሰላም በተለይ የባህር ዳርን ሰላም ካወራን ባህር ዳርን ዓለም አቀፍ ስቴዲዮም የአርሰናሉ ዕውቁ ተጫዋች ባካሪ ሳኛ በባህር ዳር በጣና ዙሪያ ተዝናና ይገኛል። ስቴዲየሙንም አይቷል። እንግዲህ ከጨዋታ ያው እንግዲህ ከባለሙያነት አንጻር ትልቅ መልእክት ከሱ ይጠበቃል። ማለትም ይሄ ስቴዲዮም ዓለም አቀፍ ስቴዲዮም ዓለም አቀፍ ውድድሮችን በተለይ ኢትዮጵያ ለቀጣይ በፊፋ በካፍ የተመረጠች አገር እንደመሆኗ መጠን ይሄ ስቴዲዮም በዚህ ደረጃ ለዚህ መብቃቱና ይሄ ዓለም አቀፍ እውቅና ያለው ተጫዋች በቦታው ተገኝቶ ስቴዲየሙን ማየቱ ለቦታው ትልቅ ትኩረት በተለይ ከቱሪዝም እድገት ጋር በተያያዘ ትልቅ እድገት ይኖረዋል ተብሎ ይታመናል። በአጠቃላይ ባህር ዳርም ጎንደርም ሁሉም አካባቢ ዘንድሮ በጣም እጅግ በጣም ሰላም ነው። በቱሪዝም በልማት በንግድ የሚታወቅ ክልል ነው። እንግዲህ 3 ዓመቱ ሙሉ በእነዚህ ልጆች ሲረበሽ ቆይቷል። በአሁኑ ግን እጅግ በጣም በሚያስደንቅ ሁኔታ በሰላም በዓላት እየተጠናቀቁ የሚሄዱ ቱሪስቶችም በሰላም ሄደው በሰላም እየተመለሱ ያለበት ሁኔታ ሲታይ ክልሉ አሁን ወደ ሰላም ሁኔታ መምጣቱን እና ይሄ የሰላም ንግግሩ፣ የሰላም ውይይቱ፣ የሰላም ድርድሩ ያመጣቸውን ለውጦች በተጨባጭ ያየንበት ነው። ያው እንግዲህ ጎንደርም በጥምቀት አይታችሁታል። በጣም ልዩ ድባብ፣ በጣም ልዩ ድምቀት የነበረው ወቅት ነው ያሳለፈው። እንዲሁም ደግሞ አሁን ደብረ ታቦር ከተማን እያያችሁት ነው። በአጠቃላይ ግን አማራ ክልል ሰላም የሰፈነበት ሁኔታ ነው ያለው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በመጨረሻ እንግዲህ በአማራ ክልል በሚደረገው የህግ ማስከበር ጀግና ኢትዮጵያ መከላከያ ሰራዊታችን በአማራ ክልል የሚገኘውን ከአድማ መከላከል ጀምሮ ህዝባዊ ፖሊስ፣ አካባቢ ሚኒሻ፣ ሰላም አስከባሪ እንዲሁም ደግሞ የግል ታጣቂዎችን በተለያየ ጊዜ በተለያየ ሁኔታ ሲያሰለጥንና ሲያስታጥቅ መቆየቱ ይታወቃል። እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን ወደ ክልሉ የመጣው የአማራ ክልልን ህዝብ ትጥቅ ለመንጠቅ ነው ቢባልም እውነታው ግን የአማራ ክልልን
የጸጥታ ሁኔታ በመደገፍ በተለይ ትጥቅ አጠር የሆኑ ወረዳዎችን ትጥቅ በማስታጠቅ ከፍተኛ ሚና ተጫውቷል። ከዛም ባሻገር አመራሮችን ወታደራዊ ሳይንሶችን በማሰልጠን በተለይ ከዚህ ከፖሊስነትና ከተለያዩ ወታደራዊ ስልጠናዎች ስለሚለያዩ ከቦታ አያያዝ፣ ከቦታ አመራረጥ እንዲሁም ደግሞ ከጥላት ሁኔታ ባህሪ አንጻር እንዴት መሰልጠን እንዳለባቸውና የአእምሮ የስነ ልቦና ዝግጅት እንዲያደርጉ ከፍተኛ ሚና እየተጫወተ መሆኑ ይታወቃል። ከዛም ባለፈ አመራሮች በዚህ ጽንፈኛ ቡድን ተጠቂ በነበሩበት ጊዜ ራሳቸውን ከመሳሪያ ጋር እንዲተዋወቁ በማድረግ ከፍተኛ ስልጠና እንደሰጠ ይታወቃል። ያው በብር ሸለቆ የሰጠው ከ32ኛ ዙር ጀምሮ የሚቆጠር ስለሆነ 32ኛ የአድማ መከላከል ስልጠና 33ኛ አሁን 34ኛ አስመርቋል። እንግዲህ ቀጣይ ምዝገባ ከተጀመረ ለ35ኛ ዙር ይሆናል ማለት ነው። በአጠቃላይ የጀግና ኢትዮጵያ መከላከያ ሰራዊታችን በአማራ ብሔራዊ ክልላዊ መንግስት እያደረጋቸው ያሉ እንቅስቃሴዎች በቀጥታ ከጸጥታ ጋር የሚገናኙ እንዲሁም ማህበረሰብ አቀፍ አገልግሎት በተለይ ገበሬው ጋር ያጨዳ የውቂያ የአረም ስራዎችን ከገበሬው ጋር ከአርሶ አደሩ ጋር በመወጣት ከከተሜው ጋር ደግሞ ቆሻሻ ንጽህናዎችን ከተሞችን በማስጠበቅ ደረጃ ከፍተኛ ሚና በመጫወት ትምህርት በደረሰ ጊዜ ከዕለት ጉርሱ ከዕለት ቁርሱ በመቀነስ ሰራዊታችን ለተማሪዎች ምገባና ለተማሪዎች የደብተርና እስክሪብቶ ድጋፍ ማድረጉ የሚታወቅ ነው። በአጠቃላይ ሰዋዊ የሆነው ሰራዊታችን በዛሬው ዕለት በሞጃና ወደራ በሰሜን ሸዋ ማለት ነው በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞጃና ወደራ ወረዳ የከፍተኛ የመሳሪያ ድጋፍና የሰራዊት ስልጠና ለሚሊሻዎች ማድረጉ ታውቋል። እንግዲህ ለክልሉ መንግስት በርካታ መሳሪያዎችን በተለያዩ ወረዳዎች መስጠቱን ከላይ ገልጸናል። በዛሬው ዕለት ሞጃና ወደራ ወረዳ ዋና አስተዳዳሪ የማነ ብርሃን ተስፋ ጨምሮ የወረዳ ከፍተኛ አመራር የጸጥታ አመራሮች በተገኙበት እንዲሁም የ104ኛ ኮማንዶ ክፍለ ጦር የክፍለ ጦሩ አመራር ሻለቃ ተክለ ጻዲቅ ተክሉ እንዲሁም የ104ኛ ኮማንዶ ክፍለ ጦር 3ኛ ሻለቃ ምክትል አዛዥ ሻምበል ዕድሜ ዓለም በተገኙበት ለወረዳው የሰላም አስከባሪና ለወረዳው አመራር ትጥቅ ርክክብ አድርገዋል። ይሄ ለወረዳው አመራር የተሰጠው ድጋፍ አጠቃላይ ሚሊሻውን የሚያነቃቃና በአካባቢው ደግሞ ያለውን ለሚያስከብሩት የሰላም ማስከበር ደግሞ ከመከላከያ ሰራዊታችን ጎን ጋር በመተማመን ከፍተኛ ድል ለማምጣት የሞራል ድጋፍ ያደርጋል። ከመሳሪያ ድጋፍነቱ ባሻገር የሞራል ድጋፍ ይሰጣል ማለት ነው። በአጠቃላይ ጀግና ኢትዮጵያ መከላከያ ሰራዊታችን በአማራ ክልል እየተወጣው ያለው የሰላም ማስከበር ከህይወት መስዋዕትነት ጀምሮ እስከ ማቴሪያል እንዲሁም ስልጠና ድጋፍ እያደረገ መሆኑ ታውቋል። በዛሬው ዕለትም በሞጃና ወደራ ወረዳ የተደረገው ድጋፍ ይህንን የሚያሳይና ይህንን ተግባራዊነት የሚያረጋግጥ ሆኖ አግኝተነዋል። እንግዲህ የዛሬውን የሐቅና ሳቅ ከስፍራው ዝግጅት ከስፍራው ያገኘናቸውን እውነተኛ መረጃዎችን በስልክም ያገኘናቸውን እንዲሁም ደግሞ በራሳችን መንገድ ያገኘናቸውን መረጃዎች ወደ እናንተ አድማጭ ተመልካቾቻችን ስናደርስ ቆይተናል። ሚዲያችንን ደግፉ። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ለዚህ ኢትዮጵያዊ ሚዲያ ለዚህ ለሰላም ለሚደክም ሚዲያ ድጋፋችሁን እንድታሳዩና እንድገልጹ እያልን በነፃ ሐሳብ መስጫ ኮሜንት ቦክሱ ላይ ደግሞ ሐሳብ አስተያየታችሁን የተሰማችሁን ነገር ለሚዲያችን ስጡ እንላለን። በተረፈ እስካሁን ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዛሬውን ፕሮግራማችን እዚህ ላይ ፈጽመናል። ሳምንት በሌላ አዲስ መረጃ እስከምንገናኝ ሰላም ቆዩን እያልን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።